የእግዚአብሔር ቃል አውቆ የሚጨርስ ሰው የለም፣ ደካማ ነው። ነገር ግን ቢሆንም አይደለም። እኔ እኮ ፕሮፌት በቅንነት ስማኝ፣ እንደ ታናሽ ወንድም ሁሉንም ነገር ወቅ አይደለም፣ ፈንዳሜንታል ናቸው። አሁን እነዚህ አምስቱ ሶላዎች እንደዚህ የክርስቶስ ባህሪያት የምታመልከው አምላክ ማን እንደሆነ ካላወቅ ባህሪያቱ ማን ነው ብለህ ሰው ቢጠይቅ ኢየሱስ ያድናል ብለህ ትሰብካለህ። ኢየሱስ ያድናል ብለህ እየሰበክ ኢየሱስ ማን ነው ባህሪያቱ ምንድን ነው ተብለህ ብትጠይቅ ምን ብለህ ነው የምትመልሰው ታዲያ? እኔ እኮ ከቅንነት ልመርቃችሁ ነው የሚለው እሱ ለምርቃት ነው ለጸሎት ነው የተፈጠረው አይደለ? ይሄንን ጥያቄ የሚጠየቀው መልስ መመለስ ያለብኝ ለወንጌል ስብከት ጊዜ ተሰጥቶኝ ወንጌል እያስተማር ሲጨርስ አንድ ያልተረዳ ሰው ወጥቶ ጥያቄ አለብኝ ብል ወንጌሉ ትውልድ ከሰማ በኋላ ለዛ ጥያቄ መመለስ ነው። ዮኒ ፈቃደኛ ነው፣ መማር ይፈልጋል። ስለ ክርስቶስ ኢየሱስ ባህሪያት መማር ይፈልጋል፣ ፈቃደኛ ነው። እኔ ሚዩት አድርጌ እሱ ሚዩት አድርገን ስለ ክርስቶስ ኢየሱስ ባህሪያት አስተምረን ሞተሩን ተገዝቶ ውሰድ ሰላም ዋሉ እንባባል። ይኸው አስተምር። አሁን እንደዛ እናደርጋለን። ይኸውልህ ያልኮን እንደዛ ከሆነ ለቃሉ ጊዜ የሚሰጥ ከሆነ አሁን ውጪ ነው ያለሁት። ማብራት ጠፍቶ ተቀድሞ ስልክ እየተደወለ ነው። የቤት ስልክ ነው። ባለቤቴ ነች የምትደውለው። ውሸት አይደለም፣ እውነት ነው። አውቀኛል። ስለዚህ እዛ ሄጄ እስከሚመስል ሰዓት ነው የምትዘጋ የሆነ አንተ ስንት ሰዓት ይዘጋል? ስንት ሰዓት ነው የምትዘጋው? ስንት ሰዓት ትጨርሳለህ አንተ? በቃ እስከ ጠዋት እንጠብቀው ዮኒ፣ ምንም ችግር የለም። ይሄ እኮ እንጠብቃለሁ። እስከ ጠዋት እንጠብቃለሁ። እኔ ባንስ ስንት ሰዓት ትመጣለህ? እኔ ባንስ እዛ ሎቄ ደርሼ ነው የሚመጣ። ሎቄ ደርሼ ነው የሚመጣ። እቺን ጥያቄ ለመመለስ ነው ሌላ ቦታ የሚሄደው አይደለም። አይደለም እንዴ ባለቤቴ እዛ ነች። ባለቤቴ እዛ ነች። አየህ ለሆነ ነገር ሄዳለች። እየደወለች ነው። ለአንዱ ውሸት በመስሎ ይኸው አሁንም እየተደወለ ነው። እውነት ነው። እውነት ነው። እውነት ነው። አይ በቃ ግን አንዳንዶቹ በዚህ የምትማሩ ሌሎቻችሁ ወንጌላውያን አደራ እንደዚህ አይነት ችግር ካለባችሁ እነ ፓስተር ሶፊን ጠይቁ። እውነት ለመናገር እሺ መጣለሁ። የስራ ኒስት ፓስተር ሶፊ አባረርክብኝ፣ ሌላ ምንም አይደለም። እንግዲህ ሰውየው ቅን ነው። ምናምን ቅን ሰው ነው፣ ደስ የሚል ሰው ነው። ግን ለመማር ፈቃደኛ አይደለም። ለምን እንደሆነ አላውቅም እንጂ ሐዋሳ ዛሬ ሰው አግኝቶ ነበረ እንዲማር ምናምን። አሁን አንዳንዱ እንደዚህ ስንጠይቅ ለማሾፍ የምንጠይቅ ለማሳጣት የምንጠይቅ እንደዛ ይመስለዋል። የሚገርም ይሆን ግን አይደለም። ሰው የሚናገረውን ነገር የበላኸውን ነገር እንዴት መናገር ያቅታል? አሁን እሱ ተናገር እንዲህ ነው ስለው ባለማወቁ ጠየቃችሁት ምናምን ይላል። ታዲያ እሱ ነው ነብይ ነኝ ብሎ ነው የመጣው፣ አውቃለሁ ብሎ ነው የመጣው፣ አስተማሪ ነኝ ብሏል። በየመንገዱ ነው የሚያስተምረው። ያንን ነገር አፕሪሼት አደርጋለሁ። ግን በተጠና መልኩና ትክክለኛ በሆነ መልኩ እንዲያስተምር ነው እኔ ፍላጎቴ እንጂ እንዲያቆም አይደለም። እና አንዳንድ የምትበሳጩም ሰዎች እዚህ ውስጥ ያላችሁ ሰዎች እንግዲህ እኔ ይቅርታ አድርጉልኝ። እኔ እጠይቃለሁ። አላጠፋም። እኔ እንዳየሁት ማወቅ ያለበትን ነው የጠየቀው። ኢቭን ትምህርት ቤት ፈቅደለታል ለማስተማር ለመክፈል የምትችለውን እንደ አንድ ክርስቲያን ሞክራል። እምቢ ካለ መከራ ይምከረው ነው አይደል? አዎ እሱ ሞተሩ ላይ ነው የሚያተኩረው። ኢቭን ሞተሩ ቦክሰሩ ላይ ሁለቱን የክርስቶስ ባህሪያት ንገረኝና ልግዛ አልኩኝ። ይኸው ሚስቴ ሎቄ ናት። እኔ ቦሎቄ ምንም የማይለው ነገር ትላንትም ነው ከትላንት ወዲያም ጠይቀዋል እና እንትናም ሲጠይቀው ይሸሻል። እኔ ጥያቄ አልመልስም ነው የሚለው እሱ። አልፈልግም አይወላ አንድ ነገር እኮ ዮኒ፣ እኔ አሁን ብትጠይቀኝ ከመጽሐፍ ቅዱስ ውስጥ የማላውቀው ክፍል አለ። ስለዚህ ዮኒ ጉዳይ ላይ ስለማላውቅ ሌላ ጊዜ ደግሞ ተዘጋጅቼበት እመጣና አወራለሁ በዚህ ጉዳይ። አላወቅኩትም። ይሄንን ለእኔ አዲስ ተለቅ ያለ ሰው ስለሆነ የዚህ ጄኔሬሽን አይደለም። ገባ? እንደዚህ አይነት ነገር ላይ አላውቅም አይባልም። ግግም ነው እንዴ? ደስ የሚል ሰው እኮ ነው። ይኸውልህ የወጣበት መንገድ 9 ጀልባዎችን እውነቴን እኮ ነው አስተሳስሮ ወስዶ ተጣልቶ 9ኙንም ሞተር እንትን ጀልባ የቀበረ ሰው እኮ ነው፣ ውሃ ውስጥ ማለት ነው። እንደዚህ እና ጋንጊስተር ነው ሰውየው። ሐዋሳ ላይ ጋንጊስተር የነበረ ሰው ነው። በጣም ብዙ ታሪክ፣ በቃ የሚያስተምር ታሪክ፣ ደስ የሚል ሰው ሲያወራ ይሄ የሚስብ አይነት ሰው ነው። ደስ የሚል ሰው ለሚዲያ እኔም ደስ ብሎ ነው ያስገባሁት። ከዚህ በፊት እንጫወት ነበረ። ግን ያው አንዳንዱ
ልመርቃችሁ ብቻ ነው የሚለው እሱ። የሚገርም ምንም ነገር እንዲጠየቅ አይፈልግም። የሆነ ነገር ልበላችሁ ነው የሚለው። ሶፊዬ ምችት ይበሌን ያባት እኔም ጋር መችቷል። መልካም ጊዜ። በቃ ዩአር ብለስድ። ያው እንደነገርኩ አንተ ከዓለም አንደኛ ከአፍሪካ ሁለተኛ ነህ ብያለሁ እኔ እና እንግዲህ እንዴት ኮላብሬት አደረጋችሁ የሚል ጥያቄ አለ። ወደፊትም ኮላብሬት እናደርጋለን። በፊትም አብረን ነው እኮ የተለየ ነገር የለውም። እኔ ዮኒ አሁንም ልንገር እዚህ 2000 ምናምን ሰው አለ። ዮኒም በጣም ነው የምወደው ማከብረው። ላስ አድርጎኛል በጣም ብዙ ቀን። እኔ ነኝ እንደው ምላሽ ያልሰጠሁት። በቃ ባልተረዳኝ መልኩ መላላስ ያለ ነው። ጥያቄ የለውም፣ ምንም ችግር የለም። ከዛ በተረፈ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሶሻል ሚዲያ ለብዙ ሰዎች ያስተዋወቀ ብዙዎቻችን እንድንገባበት በድፍረት ያስተማረ ያሳየ ወንድማችን ነው ዮኒ። በዚህ ምክንያት በጣም ነው ማደንቅ መወድ አድናቆቴን በዚህ መናገር እፈልጋለሁ። እግዚአብሔር ያክብር። ቤተሰብን ለቤተሰብ ያለ